ቤተክርስቲያን ምንድነች? አንዱ ወደ ላይ ነው አምልኮ ነው፣ አንዱ ውስጥ ነው መተናነጽ ነው፣ ሌላ ወደ ውጪ ነው። የምትታይና የማትታይ ብለን የምንከፍለውስ ቤተክርስቲያን ውስጥ ለምን አደረጋችሁ ተብለው አይጠየቁም፣ እንዲጠየቁም አይፈልጉም። የሚጠይቃቸውንም ያገላሉ። የሚጠይቃቸው እግዚአብሔር በተሳሳተ መንገዳቸው ቤተክርስቲያን ፖለቲካና የስልጣን ሽሚያ ስታዋቸው መልክ አሏቸው፣ በጀርባቸው ነው የሚሰሩት። ይስቁላቸዋል፣ ግን ለእውነት የቆመውን ጠልፈው ይጥላሉ። ከመራቸው ይልና የነዚህ ድንጋዮች ነገር ምንድነው ብሎ ጀነሬሽን ይጠይቃል ይላል። ጠይቅን ይላላችሁ እኛን አባቶቻችንን እግዚአብሔር ኤርትራን ባህር ከፈል፣ እኛን ደግሞ ዮርዳኖስን አሻገርና እነዚህ ድንጋዮች ከውሃ ውስጥ የወጡ ናቸው። ተጽዕኗቸው መጥፎ ተጽዕኗቸው በጣም ብዙ ነው። የተቆጣጣሪነት ስፒሪት አላቸው። ክብርን በጣም ይፈልጋሉ። የከበሬታን መቀመጫ ይፈልጋሉ። የግል ጥቅማቸውን በስውርም በግልጥ የሚያሰድዱ ናቸው። በጣም ፑር የሆነ ፋይናንሻል ማኔጅመንት፣ ደካማ የገንዘብ አስተዳደር በቤተ ክርስቲያን ውስጥ የምታየው በእውቀቱ ባለቤቶች። ሰላም ጤና ይስጥልኝ። ይህ በኪንግስ ጌት ዓለም አቀፍ ቤተክርስቲያን በሳምንት አንድ ጊዜ እየተዘጋጀ የሚቀርብላችሁ መጽሐፉ ምን ይላል የሚል ፖድካስት ፕሮግራም ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ በሳምንት አንድ ጊዜ በኪንግስ ጌት ዓለም አቀፍ ቤተክርስቲያን እየተዘጋጀ የሚቀርብላችሁ መጽሐፉ ምን ይላል የሚል ፖድካስታችን ነው። ይህ ፖድካስታችን በመጽሐፉ ሰዎች ከተለያየ ቤተክርስቲያን በመጡ በመጽሐፉ ሰዎች መጽሐፉን የምናጠናበት ስለ መጽሐፉ የምንወያይበት ፕሮግራማችን ነው። ስለዚህ የዛሬ ፕሮግራማችን የሚያጠነጥነው ስለ ነገረ ቤተክርስቲያን ነው ማለት ነው። ቤተክርስቲያን በአዲስ ኪዳን ምን ትመስላለች የሚለውን ነገር ከመጽሐፉ ሰዎች ጋር በጥልቀት የምናጠናበት ነገር ነው የሚሆነው። ስለዚህ የመጀመሪያውን ጥያቄን ለፓስተር ቢኒ ያቀርባለሁ ማለት ነው። ቤተክርስቲያን ምንድነች? የምትታይና የማትታይ ብለን የምንከፍለውስ እንዴት ነው የሚለው የመጀመሪያ የመወያያ ሐሳባችን ነው ማለት ነው። ቢኒ ይሄንን መልስልኝ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? አመሰግናለሁ ብሩኬ። ነገረ ቤተክርስቲያን በመጽሐፍ ቅዱስ ውስጥ ትልቅ ሽፋን የተሰጠው አጽንኦት የተሰጠው ዋነኛ ከሚባሉ ትምህርቶቹ አንዱ እንደሆነ እናስተውላለን። ቤተክርስቲያንን በምናነሳበት ጊዜ መንፈሳዊውንም መለኮታዊ የሆኑ ሚስጥራትን በሙሉ የምናነሳበት ርዕስ ነው ማለት ነው። በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 18 ላይ ያለውን ቃል መሰረት ላድርግና ጥቂት ነገር ልናገር። ጌታ ኢየሱስ ክርስቶስ የተናገረው ቃል ነው። በዚች ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። ጌታ ኢየሱስ ክርስቶስ ለመጀመሪያ ጊዜ ሁለት ጊዜ ይህንን ቃል በመጠቀም ተናግሯል። ቤተክርስቲያን የሚለው ቃል በፊተኛው ኪዳን በብሉይ ኪዳን ዕብራይስጥ በተጻፈበት ካህል የሚል ትርጉም ሲኖረው፣ ሰባ ሊቃናት ከዕብራይስጥ ወደ ግሪክ ሲተረጉሙ ኤክሊሲያ ብለውታል። ካህል የሚለው የዕብራይስጡ ቃል ጉባኤ፣ ማህበር ወይም የሽማግሌዎች ሸንጎ የሚልም ትርጉም ይዞ እናያለን። አቻ ቃሉ ደግሞ ኤክሊሲያ የሚለው ተጠርተው የወጡ ለአንድ ዓላማ የተሰበሰቡ፣ ለመፍትሄ ሊሆን ይችላል፣ ለምክር ሊሆን ይችላል፣ ለአንድ ዓላማ የተሰበሰቡ፣ ይሄ ስያሜ እነሱም ላይ ውሎ እንመለከታለን። ካህል ወይም ኤክሊሲያ የሚለው የተጠሩ የተመረጡ፣ ይሄ ቃል ደግሞ ለቤተ ክርስቲያን ተሰጥቷል ማለት ነው። ስለ ቤተ ክርስቲያን ስንማር ስለ ራሳችን ነው የምንማረው የሚለውን ሐሳብ መጀመሪያ አስቀድሜ ማንሳት ፈልጋለሁ። ስለ ቤተ ክርስቲያን ስንማር የክርስቶስ አካል ስለሆነው ስለኛ፣ ስለ አማኙ ስለ ክርስቲያኑ ነው የምንማረው ማለት ነው። ቤተ ክርስቲያን ሲባል ሶስት ነገሮችን ላንሳ። አንደኛ ቦታን ያመለክታል። ቤተ ክርስቲያን የሚለው ቃል ቦታን ያመለክታል። አማኞች ለአምልኮት የሚሰበሰቡበትን ቦታ ቤተ ክርስቲያን ይባላል። ኑ ወደ ቤተ ክርስቲያን እንሂድ ሊሉ በሚችሉበት የስፍራ አድራሻ ይጠራል ቤተ ክርስቲያን የሚለው። ሁለተኛ ደግሞ ምእመናን ወይም አማኙ የሆነውን አማኞችን ሁሉ እነሱንም ቤተ ክርስቲያን ብለን እንጠራለን። ቅዱሳን የክርስቶስ አካል ተብለዋል።
ልክ ሰው አካሉን እንደሚንከባከብ ክርስቶስም ደግሞ ቤተክርስቲያንን ይንከባከባል እና ቅዱሳንም አማኞችም ቤተክርስቲያን በሚል ስያሜ ይጠራሉ። ሌላው ማህበርን ደግሞ ያመለክታል። ቅድም እንዳስቀመጥኩት ለአገልግሎት የተሰበሰቡ ከሰማያዊ አጀንዳ ጋራ ትልቅ ጉዳይ ያላቸው ወይም ያንን የእግዚአብሔርን ነገር ለመስራት ተልእኮን የተቀበሉ የተሰበሰቡ በሙሉ እነሱም ለምሳሌ በኤፌሶን ላለች ቤተክርስቲያን ይላል፣ በቆሮንቶስ ላለች፣ በቆላሲያስ ላለች ቤተክርስቲያን ብሎ ይላል መጽሐፍ። ስለ ቤተክርስቲያን ስናነሳ ጉባኤን፣ ማህበርን፣ ስብስብን ነው የምናነሳው። ወደ ጥያቄው ስመጣ ቤተክርስቲያን ሁለት ገጽታ አላት። አጥቢያዊ ወይም ተቋማዊ ገጽታ አላት። ሌላው ዓለም አቀፋዊ ደግሞ ገጽታ አላት ቤተክርስቲያን። ተቋማዊ ገጽታዋ ምንድነው? በኤፌሶ ምዕራፍ 4 ላይ ስጦታን ሰጠ ይላል። ወደ ላይ ከፍ ባለ ጊዜ መልኮም ማረከ፣ ለቤተክርስቲያን ስጦታን ሰጠ ይላል። አንዳንዶችን ብሎ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች አደረገ ይላል እና የእግዚአብሔር ልጅ በማወቅና በማመን ሙሉ ሰው ወደ መሆን ቤተክርስቲያን አማኞቹ ናቸው፣ የክርስቶስ አካል የተባሉት ቅዱሳኖች ናቸው። እነሱን ለማገልገል የተሰጡ አሉ እና ለቤተክርስቲያን ሰጠ ነው የሚለውና ተቋማዊ ስንል አገልግሎቶች አሉ፣ አሰራሮች አሉ፣ ስርዓቶች አሉ። በህብረትም እንደገና ደግሞ በአገልግሎቱም አቅጣጫ የሚከናወኑ ነገርም ሁሉ ያጠቃልላል። ተቋማዊ ዓለም አቀፋዊ ገጽታ አላት ደግሞ ስንል በአካል በመመሰል ነው። ለምሳሌ በክርስቶስ ኢየሱስ ያመነ ቻይና ውስጥ አለ፣ ሶማሌ ውስጥ አለ፣ ኮሪያ ውስጥ አለ። በክርስቶስ ኢየሱስ አንድ አካል ነን። በቋንቋ አንገናኝም፣ በድንበር አንገናኝም፣ በባህልም አንገናኝም። በክርስቶስ ግን አንድ አካል ነን። ስለዚህ ዓለም አቀፋዊ ገጽታ አላት ቤተክርስቲያን። በፊተኛው ኪዳን በብሉይ ኪዳን የሚመስላት ህዝብ የእስራኤል ህዝብ ነው። ይሄ ቤተ እስራኤል የሚባለው ቤተክርስቲያን ከሚለው ጋር በጣም ተመሳሳይነት አለው። እንዳውም ብዙ ነገሩን ከቤተ እስራኤል ቤተክርስቲያን የወሰደችበትን ነገርም እንመለከታለን። ለምሳሌ አጥቢያ የሚለውን ስንመለከት ምኩራብ ቤተ እስራኤል የነበረ ነው፣ ያንን ወስደናል። የሥርዓቱን አምልኮ ማለት የአምልኮን ውበትም ያገኘ ነው ከዛ እንደሆነም በጣም ተመሳሳይ በሆነ መልኩ የሚቀመጥን ነገር እናያለን። ቤተ እስራኤል በተስፋ ክርስቶስን አገልግላለች ወይም መንግስቱን አገልግላለች። ቤተክርስቲያን ደግሞ በእምነት አሁን ክርስቶስን መንግስቱን እያገለገለች አለች። ቤተ እስራኤል የሚለው በ12ቱ ነገድ የተመሰረተ እንደሆነ እናውቃለን። ቤተክርስቲያን ደግሞ በ12ቱ ሐዋርያት በነቢያትና በሐዋርያት ላይ እንደተመሰረተችም መጽሐፍ ይናገራል። ተመሳሳይነትን ለማንሳት ነው። ግን አጥቢያዊ ወይም ተቋማዊ ገጽታ አላት፣ ሌላ ዓለም አቀፋዊ ገጽታ አላት። ቤተክርስቲያን ምን ማለት ነው ለሚለው ቤት የሚለው ወገን ወይም ቤተሰብ የሚለው ሐሳብ የያዘ ነው። ቤተክርስቲያን ማለት የክርስቶስ ወገን ማለት ነው፣ ወይም የክርስቶስ አካል ማለት ነው። በመንፈሳዊና በሚስጥራዊ ልደት ተወልደን ወገን ሆነናል፣ አካል ሆነናል፣ ቤተሰብ ሆነናል። በፊት ርቃችሁ ነበር፣ አሁን ግን ቀርባችኋል ይላል። አሁን ወገን ናችሁ ይላል። አሁን ቤተሰብ ናችሁ ይላል። ስለዚህ ቤተክርስቲያን የክርስቶስ ናት ደግሞ የሚለውን ሐሳብ በጣም መናገር እፈልጋለሁ። ለምሳሌ ብዙ ጊዜ በቤተክርስቲያን ውስጥ የተለያዩ ችግሮች የሚፈጠሩበት ጊዜ አንዳንዴ ቤተክርስቲያንን የህዝብ አድርገን እናስባለን ወይ ደግሞ የጉባኤው አድርገን እናስባለን። ቤተክርስቲያን ግን የክርስቶስ ናት፣ የባለቤቱ ናት። ራሱ ያስተሳሰብ ለሌላ ችግር የሚዳርግ ስለሆነ ቤተክርስቲያኔን ብሎ የተናገረው ራሱ ጌታ ኢየሱስ ክርስቶስ ነው። በሐዋርያት ሥራ ደግሞ 20:28 ላይ ደግሞ በደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ ደግሞ ብሎ እና ቤተክርስቲያን የምትጠበቅም እንደሆነች ደግሞ እንመለከታለን። ጥቂት ስለ ቤተክርስቲያን መገለጫዎች ልናገር። አንደኛ አካል ትባላለች ቤተክርስቲያን። ቀደም እንዳነሳሁት እናንተ የክርስቶስ አካል ናችሁ ይላል አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ የክርስቶስ አካል፣ ክርስቶስ ራስ የሆነባት ማለት ነው። ስለዚህ በሚታየው የማይታየው እየመራን እንዳለ
የምናሳይበት ነው እና ቤተክርስቲያን የክርስቶስ አካል ናት። ሁለተኛ ሙሽራ ናት። መጽሐፍ ቅዱስ በዚህ መልኩ ያስቀምጣታል። ራእይ 19 ቁጥር 7 ላይ ሚስቱ ራሷ ስላዘጋጀች ደስ ይበለን የሚል ቃል እናያለን እና ሙሽራይቱ ሙሽራ አላት ማለት ነው። እሱም ክርስቶስ ቤተክርስቲያን። ሌላው የእግዚአብሔር ቤተሰብ ተብላለች። በኤፌሶን 2:19 ላይ ተጠቅሷል። የእግዚአብሔር ቤተሰብ ናችሁ ይላል። ቤተሰብ ከሆነች ደግሞ እግዚአብሔር አባት ነው ማለት ነው። ስለዚህ በእግዚአብሔር ስር የተሰበሰቡ ማለት ነው። ሌላው መቅደስ ደግሞ ተብላም ደግሞ ተጠቅሳለች። በአንደኛ ቆሮንቶስ 3:16 ላይ የእግዚአብሔር መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ስለዚህ መንፈስ ቅዱስ ያደረባት ናት ቤተክርስቲያን። መቅደስም ተብላ ተጠርታለች። በሌላ ስፍራ የእግዚአብሔርም እርሻ ተብላለች፣ መረብም ተብላለች። ቤተክርስቲያን እነዚህ መገለጫዎች አሏት። ሌላው አንድ ናት። በስፍራዎች ሁሉ ብትኖርም አንድ ናት። ምክንያቱም ክርስቶስ አንድ ራስ ስለሆነ አካሉ ደግሞ አንድ ናት የሚለው እናያለን። ቅድስት ናት ደግሞ ቤተክርስቲያን። ብዙ ስብስቦች በዓለም ላይ አሉ ክርስቶስን ለመምሰል ቅድስናውን ለመካፈል የተሰበሰቡ፣ ግን ቤተክርስቲያን የምንላቸው ቤተክርስቲያንን ብቻ በዋናነት በልዩነት ልናነሳ የምንችል ብዙ ስብስቦች ግን ምድር ላይ አሉ። ሌላው ሁለንተናዊ ናት የሚል አስተምህሮም አለ። ይሄ ማለት ዓለም አቀፋዊ በመሆኗ ሁለንተናዊ ናት። ከነገድ፣ ከቋንቋ፣ ከዘር፣ ከሁሉ የተገኘባት ባሪያ፣ ጨዋ እንደዚህ የተገኘባት ናትና ሁለንተናዊ ናት ብለን እንላለን። ሐዋርያዊትም ናት የሚል ትርጉም አለ። የቤተ ክርስቲያንን ምንነት ስናነሳ ከዚህ ጋር አብረን እንድናነሳ የማስበው ቤተክርስቲያን ተልእኮ ያላት ናት የሚለውን ሐሳብ ማንሳት ፈልጋለሁ። ወንጌልን ማብሰር ወይም መመስከር በዋነኛነት ትልቁ ተልእኮዋ ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እናያለን። ሁለተኛ አምልኮተ እግዚአብሔርን መፈጸም። ይሄም በልዩነት ካሉ ስብስቦች በቤተክርስቲያን ብቻ ይታይና ሊገለጥ የሚችል ነው። ሌላው ምእመኑን ወይም አማኞችን ማስተማር፣ መጠበቅ፣ ይሄም ከቤተክርስቲያን ጋር ተያይዞ የሚነሳ ነው። ሌላው የተቸገሩትን መርዳት፣ ይሄም ከቤተክርስቲያን ጋር በጣም ተያይዞ የሚነሳ ነው። ግን ሁለቱ ላይ ትኩረት ለመስጠት ዓለም አቀፋዊ ገጽታ አላት፣ በአካል በመመሰሏ። ተቋማዊ ደግሞ ገጽታ አላት፣ ልዩ ልዩ ስርዓትና አሰራር አገልግሎት ያለባት በመሆኑ። በጣም ቴንኪዩ ቢኒዬ፣ በጣም በቆንጆ ሁኔታ ተገልጿል። ሰፊ በሆነ ሁኔታ ማለት ነው። ምናልባት አንድ እኔ መጨመር የምፈልገው ነገር ካለ ስለ ቤተ ክርስቲያን ማንነት፣ ቤተ ክርስቲያን የሰማይ ቆንጽላ ነች የሚል ሐሳብ መጨመር እፈልጋለሁ። እኛ የሰማይ ዜጋ ነን። ምክንያቱም የተወለድን ከእግዚአብሔር የተወለድን በእግዚአብሔር ቤተሰብ ውስጥ የተጠራን የሰማይ ዜጎች ነን፣ ሰማያዊ ነን። ያ ሰማያዊ ዓለም ደግሞ ያ ሰማያዊ መንግስት ደግሞ በዚህ ዓለም ላይ በምድራችን ላይ ያስቀመጣት የሱ ቆንጽላ ወይም ደግሞ የሱ ጽሕፈት ቤት ነች። ብዙ ፐርፐዝ አለን፣ ብዙ ዓላማ አለን። እሱን ቀጥለን የምንነጋገረው ነገር ይሆናል። ግን እንደ ነገሩን እንደ ሰብሰብ እንደማድረግ የሰማይ ቤት እዚህ ያለች ብለን ልናነሳት እንችላለን። ምናልባት ሁለተኛውን ጥያቄ ለማንሳት ቢኒየም ትንሽ ነካነካ አድርጎታል። ግን ምንድነው ፐርፐዟን በሰፊው ማንሳት እንፈልጋ፣ ዓላማዋን። በዚህ ያለችዋ ቤተክርስቲያን፣ በዓለም ላይ ያለችዋ ቤተክርስቲያን ዓላማዋ ምንድነው? ተጠርተን የወጣነን? አዎ ተጠርተን የወጣነን። ግን ለምንድነው ተጠርተን የወጣ ነው የሚለው ዳንኤ እንዲያነሳልኝ ይፈልጋለሁ። ፐርፐዟ ሆሊስቲክሊ ምንድነው ብለን ነው የምናስተምረው በመጽሐፉ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? እሺ፣ አመሰግናለሁ ብሩኬ። አንተም እንዳልከው ቅድም ፓስተር ቢኒ በተወሰነ መልኩ
አንስቷቸዋል። እንዲያው አድምቶ ለመነጋገር ያህል ነው ማነሳቸው። እንግዲህ ቤተ ክርስቲያን ዓላማ አላት። ዓላማ ማለት ሲጀመር አንድ ነገር ጤናማነቱ የሚለካበት የመኖር ምክንያት ማለት ነው። አንድ ነገር ሲኖር የሚኖረው ለዛ ነው። ከዛ ከወጣ ጤናማነት ጎሎታል ብለን እንድንወስድ ያደርገናል ማለት ነው። ስለዚህ የቤተ ክርስቲያንን ዓላማ ከመጽሐፍ ቅዱስ አንጻር ስንቃኝ እነዚህን 3 ነገሮች እያየን ነው ማለት ነው። ወደ እግዚአብሔር አንዱ ዓላማዋ ነው። ከእግዚአብሔር ጋር የሚያገናኛት ዓላማ አፕዋርድ ብለን እንጠራዋለን። ሌላ ወደ ውስጥ ያለ ዓላማ ነው። በውስጧ የሚሰራ እንቅስቃሴዎችን በተመለከተ የምንመለከተው ነው፣ በስፋት እናየዋለን። 3ኛው ደግሞ ወደ ውጪ ወይም አውትዋርድ አገልግሎት አላት ቤተ ክርስቲያን። እነዚህ 3 ነገሮች በጤናማነት ካልሄዱ ቤተ ክርስቲያን ላትሆን የምትችልበት ወይም መጽሐፍ ቅዱሳዊ መልኳን እንዳልያዘች የምንመለከትበት ሁኔታ ይፈጠራል ማለት ነው። ለምሳሌ ከእግዚአብሔር አንጻር ወደ ላይ ያለው አምልኮ በዋናነት ነው። መጽሐፍ ቅዱስ እንደሚናገር እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ ይላል። የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ስለዚህ እግዚአብሔርን እንዲያመልክ የተሰበሰበ ስብስብ ነው ማለት ነው። ተጠርቶ ሲወጣ ከሌላው እግዚአብሔርን ከማያውቀው ማህበር እግዚአብሔርን ለማምለክ ጥሪ ደርሶት የመጣ እንደመሆኑ መጠን እግዚአብሔርን ማምለክ የመጀመሪያው ነው ማለት ነው። ስንሰበሰብ አምላካችንን ስላወቅ ነው። እንዲያው ሙሴንም እኮ ወደ ፈርዖን ሲልከው ያመልከኝ እና ያገለግለኝ ዘንድ ሕዝቤን ልቀቅ ነው ያለው። ስለዚህ አምልኮ አንዱ ተጠርተን የወጣንበት ዓላማ ነው። ከእግዚአብሔር ጋር የምንነጋገርበት የምንገናኝበት እንደሆነ መጽሐፍ ቅዱሳችን በግልጥ ያስተምራል ማለት ነው። መጽሐፍ ቅዱሳችን እንግዲህ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ይህንን እንጀራ ይላል። ስለ ጌታ እራት ሲናገር ይህንን እንጀራ በምትቆርሱበት በምትሰበሰቡበት ጊዜ ብሎ እንደ ቤተ ክርስቲያን በጋራ በምናደርገው ህብረት ውስጥ እንጀራን በመቁረስ ጌታ ኢየሱስ ክርስቶስን የሰጠንን ትእዛዝ መፈጸሚያ መንገድ እንደሆነ ቃሉ ያስተምራል። ስለዚህ አምልኳችን በጋራ በምናደርገውም ነገር ነው። አምልኮ ብዙ አይነት መልኮች አሉት። በዝማሬ እግዚአብሔርን እናመልካለን። በጸሎት በኩል እግዚአብሔርን እናመልካለን። እግዚአብሔር የሰጠንን ትእዛዛቶችን በመፈጸም ደግሞ እግዚአብሔርን እናመልካለን። ስለዚህ አምልኮ አንዱ ወደ እግዚአብሔር የሆነ ግንኙነት እንደሆነ እንመለከታለን ማለት ነው። ሌላው በምትሰበሰቡበት ጊዜ ይላል ያዕቆብ ምዕራፍ 5 ቁጥር 16 ላይ እንግዲህ እርስ በርሳችሁ ኃጢአታችሁን ተናዘዙ እና አንዱም ስለሌላው ይጸልይ ይላል። ይህም የአምልኳችን አንድ ክፍል ነው። ለማምለክ ስንሰበሰብ ከወገኖች ጋር እርስ በርስ ያለንበትን ሁኔታ ተከፋፍለን ጸሎት እንድናከናውን መጽሐፍ ቅዱስ ያዛል ማለት ነው። ስለዚህ አንደኛው እንደ ማህበር ተሰብስበን ከእግዚአብሔር ጋር የሚኖረን አፕዋርድ የሆነ ግንኙነት ነው። አንዱ ዓላማ እሱ ነው። ሁለተኛው እርስ በርስ ደግሞ እኛው መካከል የሚሆን ነገር ነው። ምንም እንኳን በክርስቶስ ደም ታጥበን የነጻን ብንሆንም ነገር ግን የምናድግ ደግሞ ነን። መጽሐፍ ቅዱስ ሲናገር ወደ ላይ በወጣ ጊዜ ምርኮን ማረከ፣ ስጦታንም ለቤተ ክርስቲያን ሰጠ፣ አንዳንዶችን ሐዋርያት፣ ሌሎችን ነቢያት፣ ሌሎችን ወንጌል ሰባኪዎች፣ ለሌሎችን ደግሞ እረኞችና አስተማሪዎች እንዲሆኑ ሰጠ ይልና እኛ ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን ወደ ሙላቱ ልክ እንድንደርስ ነው እነዚህ የተሰጡት ማለት ነው። ስለዚህ ደቀ መዝሙርነት አንዱ እርስ በርሳችን ስንሰባሰብ የሚሰራው ስራ ነው ማለት ነው። ወደዚህ ሙላት ልክ እንድናድግ አንዳችን ሌላኛችንን እናንጻለን። ስለዚህ መተናነጽ፣ መበረታታት፣ መንገድ ቼክ ማድረግ አንዱ ውስጥ ለውስጥ የሚሰራ ስራ ነው ማለት ነው። ይሄም ብቻ አይደለም፣ አገልግሎት አለ። ውስጥ ለውስጥ የምንገላገለው አገልግሎት አለ ማለት ነው። ስለ መንፈሳዊ ስጦታ እንድታውቁ እወዳለሁ ይልና ጳውሎስ ለአንዱ ለማነጽ በዛው መንፈስ ትንቢት መናገርን በዛው መንፈስ ደግሞ የእውቀት ቃልን። ስለዚህ እኔ ጋር የሌለው ነገር ወንድሜ ጋር ወይ እህቴ ጋር አለ። ስለዚህ በእነሱ ጸጋ እኔ እታነጻለሁ፣ እኔ ውስጥ ባለው ጸጋ ደግሞ እነሱ ይታነጻሉ። ስለዚህ እርስ በርስ በጋራ እየተናነጽን እግዚአብሔር እንድናድግ ወደፈለገበት ግብ እንድናድግ ነው የምንሰበሰበው ማለት ነው። ሁለተኛው ዓላማ እሱ ነው። ሶስተኛና ወሳኛው ዓላማ ደግሞ ወደ ውጭ ነው፣ አውትዋርድ ሚኒስትሪ የሚባለው። ጌታ ኢየሱስ ክርስቶስ እንደተናገረው በማቴዎስ ወንጌል ምዕራፍ 28 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና
አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው እና እኔ እስከ ዓለም ፍጻሜ ድረስ ደግሞ ከእናንተ ጋር ነኝ ያለው ቅድም ፓስተር ቢኒም የጠቀሰው ጥቅስ ከዚህ ጋር አብሮ አያይዞ መመልከት ያስፈልጋል። በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ስለዚህ ሶስተኛው እግዚአብሔር መንግስቱ ሰፍቶ ወደ እርሱ መንግስት ያልተቀላቀሉ ልጆቹ ሁሉ እንዲመጡ ቤተ ክርስቲያን በዚህ ምድር ላይ አለች ማለት ነው። የክህነት አገልግሎት እንድታገለግል የመካከለኝነት የአስታራቂነት ስራ እንድትሰራ ያለች ነው። ስለዚህ ስንጠቀልለው ሶስት ነው ዓላማው ማለት ነው። አንዱ ወደ ላይ ነው፣ አምልኮ ነው። አንዱ ውስጥ ነው፣ መተናነጽ ነው። ሌላው ወደ ውጭ ነው፣ ወንጌል አገልግሎት ወይም የተልእኮ አገልግሎት፣ ሰዎችን የማዳን አገልግሎት ብለን ልንጠቀልለው እንችላለን። አመሰግናለሁ። በጣም ቴንኪው ፓስተር። ያው ቤተክርስቲያን ተጠርታ የወጣች እንደመሆኗ መጠን በሶስቱም ዘርፍ አገልግሎት አላት። ወደ እግዚአብሔር ማምለክ ተጠርተው የእግዚአብሔር የሆኑ ማንነታቸው ከእግዚአብሔር ጋር አይደንቲፋይ የተደረገ ሰዎች እግዚአብሔርን የማምለክ ዋነኛ አገልግሎት አለባቸው። እግዚአብሔርን በማምለካቸው ውስጥም የእርሱ መሆኑን የመግለጽ ማንነታቸውን ከእግዚአብሔር ጋር አንድነታቸውን የመግለጽ አንደኛው ስራቸው ነው ማለት ነው። ሁለተኛው ያው ያልዳኑ ሰዎችን ደግሞ መጥራት፣ ፓስተር እንዳልከው ያልዳኑ ሰዎች ወደ መዳን እንዲመጡ ማድረግ። ሶስተኛው ደግሞ እርስ በርስ መተናነጽ፣ በወንጌል እውነት እንድንኖር የወንጌልን እውነት ደግሞ በደንብ በስርዓት እንድንገልጽ አንዳችን ብረትን እንደሚስለው አንዳችንን እየሳልን መኖር እንደሚገባን እንድንኖር መበረታታትና መተናነጽ እንዳለብን በቆንጆ ሁኔታ ፓስተር ይገልጾታል። ትክክል ነው። ምናልባት ከዚህ ጋር አብሮ ተያይዞ የሚሄደው ውስጣዊ በሆነው አገልግሎት ወይም ደግሞ በውስጥ በምናደርገው አገልግሎት መዋቅራዊ የሆንንም ጭምር እንደሆንን ማንሳት ይጠበቅብናል። እንደሚታወቀው በጣም ብዙ መዋቅራዊ የሆኑ የቤተ ክርስቲያን ስርዓቶች አሉ። የቤተ ክርስቲያን አስተዳደር አይነቶች አሉ። አንዳንድ ጉድለትም አንዳንድ ችግርም ይነሳባቸዋል። ከዚህ ረገድ ቀጥለን እንድናይ ያሰብነው ነገር ምንድነው? የትኛው አስተዳደራዊ ሂደት ነው ለቤተ ክርስቲያን በተሻለ መልኩ ጥቅም የሚሰጠው የሚለውን እንድናይ ፈልጋለሁ። ይህንን ጥያቄ የማቀርበው ለካስዬ ነው። የትኛው አስተዳደራዊ የቤተ ክርስቲያን አስተዳደር ሂደት ለቤተ ክርስቲያን ጥቅም ለእግዚአብሔርም አገልግሎት የሚሰጠው የተሻለ የቱ ነው የሚለውን እንድታነሳል ይፈልጋለሁ ፓስተር። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ታንኪዩ ብሩክ፣ ያመሰግናለሁ። በጣም ገንቢና ምናልባት ይህን ፖድካስት የሚያዩ አጥቢያ ቤተ ክርስቲያናትን የሚመሩ ጉዳዩ የሚመለከታቸው ሰዎች በድጋሚ እርምጃቸውን ቼክ በማድረግ ሊያስተካክሉበት ይችላሉ ብዬ አምናለሁ። እንግዲህ የቤተ ክርስቲያን የአስተዳደር ዝንፈት እንዲህ በቀላሉ የሚታይ አይደለም። በተለይም በዛሬይቷ ቤተ ክርስቲያን ውስጥ ያለ የአስተዳደር ችግር መሪዎቿ ላይ ብቻ ተንጠልጥሎ የሚቀር ሳይሆን እየሰፋ ሄዶ ከወንጌል ጋር ተቃርኖ የሚቀጥል እንደሆነ ግንዛቤ ውስጥ ሊቀመጥ ይገባል። ቤተ ክርስቲያን የአስተዳደር ውቅሯን ከመምረጧ በፊት ቢኒና ዳኒ እንደተናገሩት ቤተ ክርስቲያን ማናትና ዓላማዋን ጠንቅቆ ማወቅ ያስፈልጋል። መሪው የፈለገውን የሚመርጠው ሳይሆን ከዓላማው ተነስቶ መምረጥ አለበት። ከወንጌል ተነስቶ መምረጥ አለበት። ሰልፍለስ ከሆነ አመለካከት ተነስቶ የመምረጡ ጉዳይ ሊሰመርበት ይገባል። በምድራችን ላይ ያሉ አጥቢያ ቤተ ክርስቲያኖች በድጋሚ እንዲቆሙ የሚያስፈልገውም ቤተ ክርስቲያን ወደ ተመሰረተችበት መለኮታዊ አጀንዳ፣ መለኮታዊ ዓላማ ይሄ የያዝነው አመራር በትክክል ተመችቶ እየሄደ ነው ወይ ተብሎ ሊጠይቅ ይገባል። አንኳሩ እሱ ነገር ነው። ማንኛውም አጥቢያ ቤተ ክርስቲያን አስተዳደሯን ከመምረጧ በፊት ልትፈጽመው የሚገባትን መለኮታዊ
ሰማያዊ የክርስቶስ አጀንዳ በትክክል ሊገባት ይገባል። በውክልና ቅድም እንዳልከው ብሩኬ በቆንስላነት በምድር ላይ የተገለጠች ሰማያዊ መንግስት እንደመሆኗ ቤተ ክርስቲያን ያንኑ ሰማያዊ መንግስት ሪፍሌክት ከማድረጉ አንጻር ስራዎችን ለመስራት ስራዎችን ለማጠናቀቅ የክርስቶስ ኢየሱስን ዳግም ምጽአት ለማፋጠን አስተዋጽኦ ሊያደርግ የሚችል የአስተዳደር አወቃቀር የአስተዳደር ስታይል የመምረጥ ግዴታ አለባት። አንደኛው ኤንፈሲስ እሱ ነው። ችግሮቹ ላይ ብቻ ሳይሆን ችግሮቹ የተፈጠሩበት የመነሻ ሀሳብ ይሄ ይመስለኛል። ምን ለማድረግ ነው? እንደሚመቸኝ ነው። የኮንትሮል ለማድረግ እንዲመቸኝ ነው። ፋይናንሱን ለመያዝ እንዲመቸኝ ነው። ቲፎዞ ለመሰብሰብ እንዲመቸኝ ነው። የትኩረት ማዕከሉ እኔ ነኝ ምናምን ተብሎ በስውር በጀርባ በጣም አቢዩዚቭ የሆነ መንገድ ቤተክርስቲያን ውስጥ እየታየ ስላለ በዛ መመልከት ጥሩ ነው። ነገር ግን ቤተክርስቲያን ውስጥ ሊሆን የሚችለው የአስተዳደር መዋቅር በርካታ የአስተዳደር ስታይሎች በዚህ ዘመን ይጠቀሳሉ። ለምሳሌ አሪስቶክራቲክ የሚባል በጣም ኮንትሮሊንግ የሆነ የሊደርሺፕ ስታይል አለ። አይጠቅመንም፣ ምክንያቱም ሰልፍ ሴንተርድ ነው። ሰውየውን ከማግነን የተነሳ ነው። ዲሲሽን ሜኪንግ እሱ ጋር ብቻ ነው። ይሄ የሰማያዊውን መለኮታዊ አጀንዳ በምድር ተወክላ ያለችው ቤተክርስቲያን የሚጠበቅባትን እንድታደርግ የሚያግዛት አይደለም። ምርጫ ውስጥ የሚገባ አይደለም። ሁለተኛው ዲሞክራቲክ ነው ወይም ፓርቲሲፓቶሪ ይሉታል። ይሄኛው የዲሞክራሲ ስታይል ዲሞክራቲክ ስታይል ስታየው በቁሙ ጥሩ ነው ብለህ ልትል ትችላለህ። ግን ሰዋዊ ስለሆነና እግዚአብሔርን ያገለለ ስለሆነ በፍጹም ዲሞክራቲክ ዌይ ኦፍ ሊደርሺፕ ስታይል በጣም አደገኛ ነው ለቤተ ክርስቲያን። ምክንያቱም የአብላጫ ድምፅ የበላይነት የሚያገኝበት ነው የዲሞክራቲክ ስታይሉ። እግዚአብሔር ግን ቴዎክራሲ ነው፣ ብቻውን ትክክል ነው። ሰው ሁሉ ተሰብስቦ የደገፈውን እግዚአብሔር ቢቃወም እግዚአብሔር ትክክል ሆኖ ይቀጥላል። ይሄኛው በፍጹም ሊሆን አይችልም። በጣም ቢሮክራቲክ የሚባል አለ፣ ትራንስፎርሜሽናል የሚባል አለ። there are a number of ይሄ አድሚኒስትሬቲቭ ስታይልሶች አሉት። ለቤተ ክርስቲያን ከተቀበለችው አጀንዳ ተነስቶ በጣም ሊያገለግላት የሚችለው ምንም ጥያቄ የሌለው ሰርቨንት ፓርቲሲፓቶሪ ሊደርሺፕ ቢሆን ጥሩ ነው። አንዱ እሱ ነው። ይሄ ካልሆነና ዝንፈት ካለበት ግን የሚከተሉት ችግሮች በቤተ ክርስቲያን ውስጥ ይታያሉ። ለምሳሌ ግልጽ የሆነ ሊደረስበት የሚችል ሊመዘን የሚችል በጊዜ የተቀነበበ ራዕይ ማጣት፣ ምን እንደሚሰሩ ለምን እንዳሉ አለማወቅ የሚጀምረው ከዛ ስለሆነ ነው። ትንሽ ዘርዘር ያደረኩት እንጂ በዋናነት ችግሮቹ እነዚህ ናቸው። አንደኛውስ ክሊር በቃ ምን እንደሚከተው ራዕይ የሌላት ግልጽ ያልሆነ ብለርድ የሆነ ሰዎች አይተውት በተጽዕኖ እንዲከተሉት ሊያደርግ የማይችል ራዕይ ቤተክርስቲያኒቷ ለምን እዚህ እንዳለች ምን እንደምትፈጽም የማይታወቅ ክሊር ያልሆነ ነገር ያለበት ቤተክርስቲያን በእውነት ጊዜ ከማባከንና አገልግሎትን ከማቀጨጭ አንጻር ያለፈ ነገር አይወጣውም ነው ዋነኛው የቤተክርስቲያን ችግር። አንደኛ የአመራር ስታይሉን መምረጥ፣ አወቃቀሩን መምረጥ ምናምን በጣም ትክክል። ሁለተኛው ራዕዩን በትክክል ማስቀመጥ በጣም ጥሩ ነው። ለዚህ ነው ምሳሌ 29:18 ላይ ራዕይ ባይኖር ህዝብ መረን ይወጣል ይላል። ስለዚህ ውጤቱ ግራ መጋባት፣ የፕሮግራም ትርምስ፣ መገፋፋት፣ መለያየትና የተልእኮ ትኩረትን መጣል ሊመጣ ይችላል። ሁለተኛው የመሪዎች ውድቀትና የቤተ ክርስቲያን መሪነት ለመንፈሳዊ አገልግሎት የተመቸ አለመሆን፣ የመሪዎች ካፓሲቲ ቤተ ክርስቲያን ከቆመችበት ፐርፐዝ ያነሰ መሆን፣ የወረደ መሆን፣ በቂ ግንዛቤ አለመኖር፣ ሂውማን ዴቨሎፕመንት ላይ የማይሰራ በጸጋ ብቻ ብሎ ማመን። ጸጋ ጥሩ ነው፣ መንፈሳዊ ነገር ጥሩ ነው፣ ግን ደግሞ እውቀትም ያስፈልጋል። ያለ እውቀት የሆነ መንፈሳዊ ነገር እንዳይኖር ትርምስ እንዳይፈጠር ሊያደርግ ይችላል። ይሄ የመሪነት እውቀት አልባ መሪነት ካለ፣ ዓላማ መር የሆነ መሪነት ከሌለ የምናጣ ከሆነ በቤተ ክርስቲያን ውስጥ ብዙ ነገር ያተራምሳል። አንደኛና ዋናው ግለሰቦች ቤተ ክርስቲያንን የእግዚአብሔርን ተወካይ የሆነችዋን ቤተ ክርስቲያንን ወክለው የግል ውሳኔያቸውን ይወስናሉ። ይሄ በጣም ትልቅ ፋላሲ ነው። አንደኛ
ኮሚኒኬት አያደርጉህም። የጠራ አይደለም። ዓላማ ስለሌላቸው፣ ራዕይ ስለሌላቸው ወዴት እንደሚሄዱ አታውቅም። ኮንፊውዥን በተከታዮች ውስጥ ይፈጥራል። ሶ በትክክል መሪዎች በእውቀት፣ መሪዎች በጥበብ፣ መሪዎች በመንፈሳዊ ነገር፣ መሪዎች በመንፈስ በመነዳት፣ መሪዎች በጸጋ በመታነጽ ሊመሯት ይገባል። ከዚህ በወረደ ጊዜ ግን ከፍተኛ የሆነ ችግር በቤተ ክርስቲያን ውስጥ ይከሰታል። የባላደራነት ስሜት ያላቸው ሰዎች ባላደራ ነኝ ወደዚህ ምን እጠየቃለሁ፣ በንጉሱ ፊት እቀርባለሁ። ቅዱስ ቃሉም ይነግረናል። ለምሳሌ አንደኛ ጴጥሮስ ምዕራፍ 5 ቁጥር 2 እና 3 ሲናገር በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፍቃድ በውድ እንጂ በግድ ሳይሆን በበጎ ፍቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበርተኞቹን በኃይል አትግዙ ይላል። ይሄ በቀጥታ የሚለው ከመሪው ኳሊቲ ጋር ቤተክርስቲያን ከመረጠችው የአመራር ስታይል ጋር የሚታይ ነውና ይሄም እንደዚህ ሊታይ ይገባል ብዬ አምናለሁ። ሶስተኛው የግልጽነትና የተጠያቂነት አለመኖር lack of accountability and transparency። ቤተክርስቲያን ውስጥ ለምን አደረጋችሁ ተብለው አይጠየቁም፣ እንዲጠየቁም አይፈልጉም። የሚጠይቃቸውንም ያገላሉ። የሚጠይቃቸው እግዚአብሔር ከተሳሳተ መንገዳቸው እንዲመለሱ ያቀረበላቸው እድል መሆኑን ከነዚህ መካከል የሚገነዘቡ አይኖሩም። ዴቨሎፕ አድርገዋል፣ ገብተዋል፣ እየወሰኑ መጥተዋል። አንበሳ ናቸው፣ እየጣሉ ነው እዚህ የደረሱት። ግን ተጠያቂነት በጣም አስፈላጊ ነው። ግልጽነት ስለሚደረገው ነገር ማህበረ ምዕመኑ ሁሉ የማወቅ ነፃነት አለው። መሪዎች ማወቅ አለባቸው። ለምሳሌ በፓስተራል ሊደርሺፕ ብትመራ መንጋው ማወቅ አለበት። ቶፕ ማኔጅመንቱ ማወቅ አለበት። ፓስተሩ በዙሪያው የሚሰበስባቸው ሰዎች በእምነታቸው ደካሞች፣ እሱን ብቻ የሚሰሙ፣ ለሱ የሚታዘዙ፣ መንጋውን እንደ ሁለተኛ ሲቲዝንስ የሚያዩ ሊሆኑ ይችላሉ። ስለዚህ ይሄ ተጠያቂነትና ግልጽነት በአንድ ቤተክርስቲያን ውስጥ አለመኖር ከፍተኛ ውድቀት ነው የሚያመጣው። ለምሳሌ በገንዘብ አስተዳደር አካውንታቢሊቲ ሊኖር ይገባል። ለምሳሌ በውሳኔ አቅጣጫ ብዙዎችን አሳትፎ የብዙዎችን አመለካከት ተቀብሎ ግራና ቀኝ ተመልክቶ ከዓላማው አንጻር ከቤተ ክርስቲያን በምድር ላይ ከምትኖርበት አጀንዳ ተነስቶ ውሳኔን ከመስጠት አንጻር ብዙዎችን የማሳተፍ አስፈላጊነትም ይወድቃል። ከመሪው ስነ ባህሪ ማኳያ ከፍተኛ የሆነ የተጠያቂነትና የትራንስፓረንሲ ችግር በተለይም በአብዛኛው ባለችው ቤተክርስቲያን ውስጥ ይታያል። ያሉት ካልሆነ አብላጫው ያልሆነ አይሰሩም። የወደዱትን ካልሆነ የሚረባው ላይ ቀበሉ ይችላሉ። ስለዚህ የቤተ ክርስቲያን ችግር መግቢያዬ ላይ ኤንፈሲስ ሰጥቼ እንደተናገርኩት ቤተ ክርስቲያን ያለችበትን መለኮታዊ አጀንዳ በትክክል ለማስፈጸም ራሱን የሰጠ መሪ እጦት የሚያመጣባቸው የሚገልጥባቸው ዋና ነገሮች ናቸው። ሁለተኛ ቆሮንቶስ ምዕራፍ 8 ከ20 እስከ 21 ምን ይላል? ስለምናገለግለው ስለዚህ ለጋስ ስጦታ ማንም እንዳይነቅፈን እንጠነቀቃለን። በጌታ ፊት ብቻ አይደለ፣ ነገር ግን በሰው ፊት ደግሞ መልካም የሆነውን እንስራ ይላል። በጣም የሚያስገርም ትራንስፓረንሲ በእግዚአብሔር ፊት ያስጠይቃል። በሰው ፊት ስለሚያስጠይቅ ትራንስፓረንሲ ኤንድ አካውንታቢሊቲ በቤተ ክርስቲያን ውስጥ መኖር አለበት። ከሌለ ግን ከፍተኛ ችግር ይፈጥራል። ሌላው የቤተ ክርስቲያን ፖለቲካና የስልጣን ሽሚያ የፖለቲካል የቸርች ፖለቲክስ በጣም በስፋት ተንሰራፍቶ እንደውም አንዳንድ ሰዎች በጣም ያደጉ እስከሚመስሉ ድረስ በዚህ አቅጣጫ የሄዱበት የእግዚአብሔርን ቤት የሚበድሉበት ማህበረ ምዕመኑን የሚያውኩበት ጊዜ ቀላል አይደለም። የቸርች ፖለቲካ የራሳቸውን ቲፎዞ የሚሰበስቡ አድሏዊዎች፣ በዘር በቋንቋ የራሳቸውን ጥቅም ብቻ የሚያስተውሉ ቤተክርስቲያን ከተቋቋመችበት ከተመሰረተችበት ከህልውናዋ ውጪ ጠምዝዘው የግል ፍላጎታቸውን የሚያረኩባት ሰዎች በአሁኒቷ ቤተክርስቲያን ውስጥ እንደ አሸን ፈልተዋል። ስለዚህ ግሩፕ አላቸው። ኮሚቴ ውስጥ ዲቪዥን ይፈጥራሉ። የሚፈልጉትን እስኪያገኙ ድረስ እያንዳንዱን በተን ይጫናሉ። ይሄ ቤተክርስቲያንን የሚያምስ ቤተክርስቲያን የተመሰረተችበትን መለኮታዊ ዓላማ የሚያስት ፍርድም እንደሚያመጣ የሚጠይቅም ጌታ በሰማይ እንዳለ ሊታወቅ ይገባል።
የቤተ ክርስቲያን ፖለቲካ እንደማያስፈልግ እንደማይረባ ለስልጣን ከመሮጥ ይልቅ ሰርቨንት ሊደርሺፕ ወይንም ሎሌያዊ ወይንም አገልጋይ መሪ ቢሆን ሌሎችን በማገልገል ውስጥ ያለ ነጸብራቅ ቢሆን በጣም ጥሩ ነው። እነዚህ ሰዎች ቀላል እንዳይመስሏችሁ። ስታዩቸው መልክ አሏቸው፣ በጀርባቸው ነው የሚሰሩት፣ ከኋላ ነው የሚሰሩት። ይስቁላችኋል፣ ግን ለእውነት የቆመውን ጠልፈው ይጥላሉ። ተጽዕኗቸው፣ መጥፎ ተጽዕኗቸው በጣም ብዙ ነው። የተቆጣጣሪነት ስፒሪት አላቸው። ክብርን በጣም ይፈልጋሉ። የከበሬታን መቀመጫ ይፈልጋሉ። የግል ጥቅማቸውን በስውርም በግልጥ የሚያሳድዱ ናቸው። አድሎኝነት አለባቸው። ኔፖቲዝም ነው፣ ፌቨሪቲዝም ነው፣ በብዛት ተንሰራፍቶ በዚች አሁን ባለች ቤተ ክርስቲያን ውስጥ ይታያሉ። የእነዚህን ሰዎች ነው ትንሽ ገለጥ ለማድረግ ስፈልግ እንደው በኮሚቴ መካከል መከፋፈልን ይፈጥራሉ። የሚፈልጉት ድብቅ አጀንዳ ተወዳዳሪነት ስላላቸው ከጀርባ ኮሚቴው ውስጥ የራሳቸውን ሰዎች ያስነሳሉ። ለመሪነት ስፍራው ትቀድማለህ፣ አንተ ውስጥ ጸጋ አለ፣ የተሻልክ ነህ የሚለውን የወንጌልን እውነት ወደ ጎን ትተው እኔ የተሻልኩ ነኝ ብሎ በአደባባይ ሲናገሩ አያፍሩም። እኔ ምለው ትክክል ነው ሲሉ በፍጹም ወደኋላቸው አይሉ። ሚስጥራዊ ትስስር ከጀርባ አላቸው። በእምነታቸው ደካማ ከሆኑ ለመከተል ቀና የሆኑ ሰዎች አሉ። እነሱን ማኒፑሌት ያደርጓቸዋል። ከግል ጥቅማቸው በመነሳት የቤተ ክርስቲያንን ውሳኔ ይወስናሉ። ከጥቅማቸው ተነስተው የቤተ ክርስቲያንን ውሳኔ በግላቸው ይወስናሉ። ይሄ አካሄድ ቤተ ክርስቲያን ውስጥ እንደ ትልቅ ችግር ሊታይ የሚገባው ምክንያት አንደኛ አንድነትን ይፈረካክሳል፣ ልዩነትን ያበረታታል፣ ህብረትን ጨርሶ ያጠፋል፣ መንፈሳዊነትን ይነቅላል። ስጋዊነት አቅም እንዲያገኝ ግብአትነቱ ብዙ ነው። መተዛዘን ይጠፋል። ጨካኞች ደም ማፍሰሱ ላይ ይመጣል። ዝሙትን ቤተ ክርስቲያን ውስጥ ያመጣል። ነውርን በቤተ ክርስቲያን ውስጥ ያበረታታል። ቅድስናንና ለጌታ መኖርን እንደ ተራ ነገር ያስቆጥራል። ምክንያቱም እነዛ ሰዎች እየበደሉ ምንም ካልሆኑ እኔ ተሸውጃለሁ ወደሚል ነገር ያመጣል። ሌላው በጣም ከፍተኛ ችግር ነው ብለን የምናየው ምናልባት ሁለት አንድ ነው የሚቀረኝ ከዚህ ውጪ በጣም ፑር የሆነ ፋይናንሻል ማኔጅመንት፣ የደካማ የገንዘብ አስተዳደር በቤተ ክርስቲያን ውስጥ መታየት ከእውቀት ውጪ። አንዳንድ ቤተ ክርስቲያን ውስጥ በፕሮፌሽን መሰራት ያለባቸው ስራዎች አሉ። በፕሮፌሽናሊስቶች፣ በሙያተኞች፣ በእውቀቱ ባለቤቶች፣ ቡክኪፒንግ የሚያውቁ ፋይናንሻል ስቴትመንቱን ፍሎውን በመመሪያ የሚተገብሩ፣ ሪፖርቲንግ ሜካኒዝምን የሚያከብሩ፣ የሚያሳውቁ ሰዎች ያስፈልጋሉ። ስለዚህ ደካማ የገንዘብ አስተዳደር ያለባት ቤተክርስቲያን ከደካማ የአስተዳደር አወቃቀር ምርጫ፣ ከደካማ የመሪዎች ችግር፣ ራስ ተኮር ከሆኑ ችግሮች፣ ከፖለቲካ የቸርች ፖለቲካ ችግር ብቻ ይሆንና ሲገለጥ ገንዘቡ ምን ይሆናል? በጀት ሴት አያረጉ፣ በዘፈቀደ ያወጣሉ፣ በዘፈቀደ ይረጩታል፣ በዘፈቀደ ይሰስታሉ። ምክንያት አልባ ናቸው። ሲሰጡም ሲቆጥሩ ያላቸውን በጀት ኮንሲደር አያደርጉም። ለዓመት ለሚቀጥለው ዓመት ለዚህ አገልግሎት ብለው የሚያስቡበት ነገር የለም። ደካማ የሪፖርቲንግ ሜካኒዝም አላቸው። ቤተክርስቲያኒቷ ፋይናንሻሊ የት ጋር እንዳለች አይታወቅም። ምን እንደሚያስፈልጋትም አታውቅም። የሚመጣውን ፈንድ በዘፈቀደ ይረጩታል። ይሄ በኋላ ከፍተኛ ችግር ያመጣል። ሌላው የገንዘብ አጠቃቀማቸው ለቸርቿ ሳይሆን ለግላቸው እንደ ቤታቸው እንደ ራሳቸው ቼክ አካውንት የማየትና የማስተዳደር ያልጸደቀ የተከማቸ በውጭ ኦዲት ያልታየ የፋይናንሻል ማኔጅመንት ያለበት ህገወጥ ነቀፌታ ያለበት በአደባባይ ባላመኑ ሰዎች የሚያስተች ከመንግስት ጋር የሚያጣላ መንገድ ይከተላሉ። ይሄ እንግዲህ በአደጋ ደረጃ ለቤተ ክርስቲያን ለወንጌል ስራ የሚሰጡ እጆችን እንዲሰበሰቡ ያደርጋል። ከዚህ አመራር ጋር በታማኝነት የሚቀጥል ሰው ይጠፋል። በአጭሩ እቺ ቤተ ክርስቲያን እየወደቀች ትመጣለች። አውሮፓ ውስጥ ፈረንሳይ ውስጥ አንድ ጊዜ ከ7 ከ8 ዓመት በፊት ያነበብኩት አንድ ነገር አለና ምንድነው ትልቅ ቤተ ክርስቲያን የነበረ እስከ 5000 የሚይዝ ቤተ ክርስቲያን በኋላ ላይ ተሸጧል ለሙስሊሞችና መስጊድ ነው። መጽሐፋችን ውስጥ ኤፌሶን ያለችበት ቱርካውን ያለችበትን እናያለንና ዝም ብሎ እንደዛ ይሆን አይደለም። ከፍተኛውን የአንበሳውን ችግር የሚይዘው ያስተዳደር ችግር ነው።
ብዙ ነገር ያመጣል። ሌላኛው ደካማ ግንኙነት ነው። ይህን ካልኩኝ ይበቃኛል። ምእመኑ ወይንም ፓስተሩ ወይንም ወንጌላዊው ዋናው መጋቢ የሚሰራውን አያውቁ እንዲያውቁም አይፈልግም። በጣም በጣም ግላዊ ነው። ማንም ሰው አብሮት አይቆምም። ስለዚህ ሰዎች ከዚህ ቤተክርስቲያን ጋር ከመቆም ይልቅ ወጥተው በግላቸው የመሰላቸውን ወደ ማድረግ አሁን እንደምናየው እንዳሸን ወደ ፈላው ነገር ቴንድ ያደርጋሉ። አቤት የሚሉበትም ተቋም የለም። ይሄ አጥቢያ ትክክል አይደለም፣ በዚህ አቅጣጫ መረጃ አለኝ፣ ማስረጃ አለኝ፣ ኑና ፈትሹ ይስተካከል ብሎ ሩል ኦፍ ሎ በአገር ደረጃ መንግስት ቢበድል አቤት የምትልበት በበለጸጉ ሀገር አለ። ሩል ኦፍ ሎ ፕራይም ሚኒስትሩ ልትከስት ይችላል፣ ፕሬዚደንቱ ልትከስት ይችላል። ልክ እንደዛ እንደኛ የተጠናከረ አንድ ትልቅ በፕሪንሲፕል የዳበረ ኦርጋናይዜሽን ስለሌለን ኢንስቲትዩሽን ስለሌለን ሰው ወጥቶ የመሰለውን ያደርጋል። ራእይ ያለኝ ብሎ በየሰፈሩ አሁን እንደምናየው ልቅነት በሞላበት ሁኔታ የእውነት እግዚአብሔርም ራእይ ሰጥቷቸዋል አልሰጣቸውም ብለህ በምትጠራጠርበት ደረጃ በጣም በርካታ ቤተክርስቲያኖች፣ በጣም ለቁጥር የሚታክቱ ሚኒስትሮች በከተማችን አሉ። ይሄ የፈጠረው ስደት እንደሆነ ሊታወቅ ይገባል እላለሁ። ሌላ የመጨረሻ ምናልባት ስልጠናና የሰው ሀብት ልማት ላይ ቤተክርስቲያን በጣም ደካማለች። አቅም ማጎልበት ላይ፣ አቅም መፍጠር ላይ፣ ክህሎትን ከማዳበር አንጻር፣ ሰውየውን ከማብቃት አንጻር፣ ተተኪ ከማዘጋጀት አንጻር በፕሮግራም ተይዞ የሚሰራበት ቤተክርስቲያን አላየውም። መሪ እንዲበቅል የምንፈልገው በራሱ እንጂ እንደ ቤተክርስቲያን ኃላፊነት ኖሮብን የሰው ሀብት ልማት በመንግስት ደረጃ ይሰጣል። ሂውመን ሪሶርስ አለ ይሰጣል። በትልቅ እንትን መስሪያ ቤት ደረጃ አለው። ቤተክርስቲያን ውስጥ ግን የለም። የከበረ አጀንዳ አለን፣ መለኮታዊ አጀንዳ አለን፣ በእኛ ዘመን ተፈጽሞ የማያልቅ አጀንዳ አለን። እሱን ጌታ ያውቃል። በእርግጥ ሊመጣ ይችላል። ግን ወደፊት የሚቀር በጣም በርካታ ስራ ኖሮ የሚነሱ የሚተኩ መሪዎችን ያሉትን መሪዎች በብቃትና በጥራት አቅም ፈጥሮ ቤተክርስቲያን ወደፊት እንድትራመድ ማድረግ ሲቻል በስልጠናና የሰው ሀብት ልማት ግንባታችን በጣም የማይታሰብ ደካማ ነው አይደለም የለንም። እና እነዚህ በድምሩ ተጠረቃቅመው አንድ ላይ ወይኑ ሰማፕደስ ወደ ሆነ ትልቅ ችግርነት የሚሸጋገሩ ናቸው። ቅድም እንዳልኩት መዝጊያውም እነዚህን ችግር ለማምጣት ሰርቫንት ፓርቲሲፓቶሪ ሊደርሽፕ ሎሌ ነው፣ አገልጋይ ነው፣ የኢየሱስ ክርስቶስ ምሳሌነት ያለበት ነው፣ ኮላቦሬቲቭ ነው፣ ሰዎችን ሁሉ ያሳትፋል፣ ሰዎችን ሁሉ ያማክላል። መረጃ ከላይ እስከታች ፍሎ የተጠበቀ ነው፣ ከታች ወደ ላይ ይሄዳል። ለማገልገል የቀና ነው። የሆነ ፐርሰንን ሴት ያደረገ ሳይሆን ፐብሊክ ሴንተርድ ነው። መንጋውን ነው የሚያማክለው። የክርስቶስ ልብ የክርስቶስ ምሳሌነት ያለበትን የአስተዳደር ስታይል ቤተክርስቲያኖች መርጠው በትክክል ኢየሱስን በኑሯችን እያሳየን እግዚአብሔር በእኛ ዘመን ፈቃዱን እንዲፈጽም ትውልድንም እንዲያስነሳ ማድረግ እንችላለን ብዬ አመሰግናለሁ እላለሁ። በጣም አመሰግናለሁ። ቴንክ ዩ ፓስተር። በጣም በሰፊው ነው የተዳሰሰው፣ ምንም መጨመር በማያስፈልግ ደረጃ ማለት ነው። እንደ ኢየሱስ ያለ ሰርቫንት የሆነ መሪ ለእያንዳንዷ አጥቢያ ቤተክርስቲያን እንደሚያስፈልጋት ግልጽ ነው። ይሄም የሚያስፈልግበት ምክንያት አንደኛ የወንጌልን እውነት ለብዙዎች እንዲዳረስ ከማድረግ አንጻር፣ ደግሞ ከስርም ያሉትን ሰዎች ከፍ እያደረጉ እየመሩና እያሰለጠኑ ይሄው ወንጌል እንዲቀጥል በማድረግ ደረጃ አስተውላችሁ ከሆነ ብዙ ቤተክርስቲያኖች አንድ ሊደር አለ፣ ያ ሊደር ዞር ሲል ቤተክርስቲያኗ የለችም የሚባልበት ደረጃ ድረስ ስለደረሰን ማለት ነው። አንዳንድ ቤተክርስቲያኖች ደግሞ አስተውላችሁ ከሆነ ምናልባት ማንሳት ካለብን በአካባቢ ሰው በዘመድ በምናምን የተጠላለፈ ስለሆነ ማለት ነው። እንዲያደርገን እናስብ። የእግዚአብሔርን ቤት እንደምንሰራ አድርገን እናስብ። የእግዚአብሔርን ቤት ስንሰራ ደግሞ ኮንሰርንድ መሆን ያለብን ለቤቱ ነው እንጂ ለቤታችን መሆን የለበትም ማለት ነው። ያው ለቤታችን ካደላን የኛ የሆነውን ነገር ሁሉ እየሰበሰብን
አላስፈላጊ የሆነ ነገር ውስጥ እንዳንሄድ እንደምናየው የዘመናችን ቤተክርስቲያን በዘር በአካባቢ ሰው አንዳንዴ ደግሞ በጣም በወንድም በእህትም የሚሰባሰብበት ደረጃ ስላለ ማለት ነው አስተዳደራዊ የሆነው ነገር። ሶ የሚቀጥለው ጥያቄ የሚሆነው ኢንተርናሊ በሚኖረው አገልግሎት ቅድም ዳንዬ ባነሳው ኢንተርናሊ በሚኖረው አገልግሎት ነው። አሁንም አስተዳደሩም እንደዛው ነው። ኢንተርናሊ በሚኖረው አገልግሎት እንድናነሳው የፈለግነው ነገር ስለ ቅዱስ ሚስጥራት ነው። ቅዱስ ሚስጥራት በቤተ ክርስቲያን ሲግኒፊካንሱ ወይም ደግሞ ልንሰጠው የሚገባው ቦታ ምንድን ነው የሚለውን እንድናነሳ ፈልጋለሁ። ይሄንን የምናነሳው ከቴዲ ጋር መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? እሺ አመሰግናለሁ። እንደው በተለይ ካስሽ ያነሳውን ሐሳብ እንደው ዝም የመደምደሚያ በሰራ ደስ ይለኛልና ምንድነው በተለይ ላይሰንስ የሚሰጠው አካል እንዲህ አይነት የሥርዓት ብልሹነትን ሲያይ ፈቃድን የሚያድስበት መንገድ ተገቢ ነው ወይ? በተለይ ከመንግስት ወደ ካውንስል ከሄደ በኋላ ካውንስሉ ሞኒተርና ኢቫሉዌሽን የሚሰራበት መንገድና እድሳት የሚፈጽምበት መንገድ በዚህ አጋጣሚ ቢነሳ ተገቢ ነው ብዬ አስባለሁ። አንዳንድ ቦታ ላይ ሄዳችሁ ስትጠይቋቸው እንዲያውም የሚሏችሁ በግልጽ ይነግሯቸዋል። አሁን በዚህ ዓመት ይመስለኛል እስከ 2 ሚሊዮን ድረስ ቸርቿ ካንቀሳቀሰች ወጪ ኦዲተር አያስፈልጋትም፣ በውስጥ ኦዲተር ማለቅ ይችላል ከተባለ በውስጥ ኦዲተር በቀላሉ ያልቃል። ያኛው ውስጥ በማንኛውም አይነት ገቢው እንዴት ነው የተደረገው፣ ቼክ ኤንድ ባላንሱ እንዴት ታይቷል ምናምን የሚባል ነገሮች አይኖሩትም። ከዓመት በፊት ግን የነበረው ደግሞ ከ500 ሺህ ብር በላይ ወጣውታችሁ ከሆነ 500 ሺህ አስተካክሉትና ከዛ በኋላ ፕሩቭ ይደረጋል የሚባል ራሱ ኢንፎርማሊ ሆኖ አካሄዶች ይኖራሉ። ስለዚህ እንዳይታረቅ ከሚያደርጋቸው ችግሮች መኖራቸው ብቻም ሳይሆን መባባሶች እንዲኖረው የሚያደርገው ተጠያቂው አካል ወይም ደግሞ ይሄን ላይሰንስ የሚሰጥ አካልም ጭምር ራሱን ቆም ብሎ ማየት መቻል አለበት። የሎካል ቸርች ችግር ተደምሮ የሚመጣው የኢትዮጵያ ቤተክርስቲያን ችግር ነው የሚሆነው ማለት ነው። ይሄ ብልሽት ደግሞ ሁሉ ጊዜ ለአመፀኞች ደጅ ከፋች እንዲሆን ያደርጋል። አንዳንድ ጊዜ ሆን ብሎ ላለመማርም አንዳንድ ሰዎች ተሳስተው ጥፋት ሊያጠፉ አለማወቆች ምናምን ሊያደርጉ ይችላሉ። ነገ ይማራሉ ተብሎ ትግስት ይሰጣል። በፊት መንግስት ሲሆን ሪኮሜንዴሽን ይሰጣል፣ ላይሰንስን ያግደዋል፣ ከዛ ባለሙያ ይልካል፣ ቼክ ያደርጋል። አሁን ግን ያ ሲስተም የለምና እኔ እሱም ተገቢነት አለው ብዬ ማሳሰብ እፈልጋለሁ። ምናልባት ወደ ራሴ ሐሳብ ልምጣ ሰዓታችንን በአግባብ ለመጠቀም በጣም መሰረታዊ የሆኑት የቤተክርስቲያን ሚስጥራት የምንላቸው ብዙ ሰፊ ነገሮች አሉት። በእርግጥ ግን ሞር እንዲነካም የሚፈልጉት በተለይ ሁለቱ መሰረታዊ ጌታ ኢየሱስ ክርስቶስ ቤተክርስቲያን እንድትፈጽመው ያዘዛቸው ሁለት መሰረታዊ ነገሮች ላይ ኤንፈሲስ ብሰጥ ጥሩ ነው እንጂ ሚስጥራቶች ብዙ ናቸው። አሁን ቆሮንቶስ ላይ ስንገባ ስለ ትንሣኤ የምናነሳቸው ነገሮች አንዱ ሚስጥራት ብለን የምናነሳቸውና ሰዎች ሁሉ እንዲያውቁት መሞት የህይወት ማብቂያ እንዳልሆነ የተነሳበትና የተማረበት ወይም ደግሞ የቀድሞም አባቶች የቤተክርስቲያን አባቶችም ካነሷቸው ፒለርስ ከሚሏቸው ነገሮች አንዱ ትንሣኤ ሙታን ትልቅ ጉዳይ ነው ወይም ትልቅ ሚስጥር ነው። በቆሮንቶስ ምዕራፍ 15 ላይ በግልጽ ተነስቷል። የተሰሎንቄ መጽሐፍ ብላ አንቀላፍተው ስላሉ ሰዎች ላሳስባችሁ ፈልጋለሁ። እንደው ጭልጥ ብለው የቀሩ የለም፣ አንድ ጊዜ በቃ የጠፉ አይደሉም። ጌታ ሲመጣ አብሮ ያመጣቸዋል ተብሎ ተስፋ የተሰጠበታል። ግን በትእዛዝ ደረጃ ግን ቤተክርስቲያን እንድትተገብራቸው የሚፈልጉት ሁለት ነገሮች አሉ። ሁለቱም መነሻቸውን ማቴዎስ ወንጌል ያደርጋሉ። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እንደምንመለከት የመጨረሻውን እራት ከደቀ መዛሙርቱ ጋር የበላበት የጌታ እራት ስርዓትን በተመለከተ መጽሐፍ ቅዱስ አንድ ነገር ያነሳል። አዘጋጁልኝ አለ፣ እንዲዘጋጅለት አደረገ። በስምዖን ቤት ውስጥ ማዕዱን አነሳ። ከዛ በኋላ ቆርሶ ሰጣቸውና ይህ ስለ አዲስ ኪዳን የሚሆነው የሚቆረሰው ስጋዬ ነው እንኩ ብሎ አላቸው። ሁለተኛ ደግሞ ወይኑንም አነሳ፣ ይሄ ደግሞ ለአዲስ ኪዳን የሚሆን የሚፈሰው ደሜ ነው አላቸውና ይሄንን ለመታሰቢያ ያድርጉልኝ ብሎ ትእዛዝ ሲሰጠን እንመለከታለን። አንዱ ትእዛዝ ይሄ ነው። እኔ በጣም የሚገርመኝ ታሪክ አለ። የሚገርመኝ ምንድን ነው? እግዚአብሔር በሁለቱም ኪዳኖች ውስጥ መታሰብን ይፈልጋል። መታሰብ ሪኮግናይዝ እንዲደረግ ማድረግ ያደረጋቸው ነገሮች በሙሉ ሰዎች አእምሮ ውስጥ እንዳይቀሩ ቁሳዊ በሆኑ ነገሮች ሁሉ መታሰብ ያደርጋል። ትናንት አንድ ቦታ ላይ ያገለግል ነበርና
ታስታውሳላችሁ ከኢያሱ ሲያሻግራቸው ዮርዳኖስን ከዛ ከሚጎርፍ ውሃ ውስጥ ድንጋዮች ወጡና ከመራቸው ይልና የነዚህ ድንጋዮች ነገር ምንድነው ብሎ ጀነሬሽን ይጠይቃል ይላል። ሲጠይቅ እንዲላላችሁ እኛን አባቶቻችንን እግዚአብሔር ኤርትራን ባህር ከፈለ፣ እኛን ደግሞ ዮርዳኖስን አሻገረና እነዚህ ድንጋዮች ከውሃ ውስጥ ይወጡ ናቸው። ይሄ የሆነበት ምክንያት ለሁለት ነው ይላል። አንደኛ አምላካችሁ እግዚአብሔር የጸና ክንድ እንዳለው እንድታቁ አሕዛብ እንዲያውቅ፣ ሁለት እናንተ ደግሞ እግዚአብሔር እንድትፈሩት ነው ይላል። ስለዚህ ይህንን መታሰቢያ ያስቀምጥ ነበር። የአቤኔዘር ድንጋዮች መታስታውስ ይመስለኛል በአንደኛ ሳሙኤል ምዕራፍ 7 ላይ ሳሙኤል ድንጋይ ሲያስቀምጥ ታስታውሳላችሁ። ያዕቆብን ከተመለከታችሁ ከቤቴል ከወጣ በኋላ 21 ዓመት ቆይቶ ሲመለስ እኔ የቤቴል አምላክ ነኝና በል እንግዲህ መሰዊያ አዘጋጅልኝ ብሎ የቤቴል አምላክ ነኝ ሲለው ቶሎ የሚያስታውሱ የቱን ነው? እስክትመለስ ድረስ እኔ ካንተ ጋር እሆናለሁ አልተውህም ያለውን አሰበ ማለት ነው። ከዛ ነውሩን ሁሉ አስወገደና በመከራዬ ጊዜ ለረዳኝ በሄድኩበት መንገድ ሁሉ ከኔ ጋር ለነበረ ለእግዚአብሔር መሰዊያን እሰራለሁ አለ ማለት ነው። እግዚአብሔር መታሰብ ይፈልጋል። በብሉይ ኪዳን መታሰብ የፈለገ እግዚአብሔር በአዲስ ኪዳን ደግሞ ልጁ ኢየሱስ ክርስቶስን ሰጠና መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ሁለተኛ በቤተክርስቲያን ውስጥ ቤተክርስቲያን እንድትፈጽመው ከተሰጣት ስርዓት መካከል አንዱ በማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ጀምሮ ያለው ሐሳብ ነው። ይሄ ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ ሊያርግ ባለበት ሰዓት ላይ የነገራቸው ነው። በደብረ ዘይት ተራራ ላይ ሆኖ ስልጣን በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና አሕዛብን በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳቸውን ደግሞ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት ያድርጓቸው፣ እነሆ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ያለው ነው። እነዚህ ሁለት ስርዓቶች በጌታ የታዘዙ ስርዓቶች ናቸው እና እንዲያውም ጌታ በቃሉ እንደተናገረው በዮሐንስ ወንጌል ምዕራፍ 14 ላይ የሚወደኝ ቢኖር ትእዛዜን ይጠብቅ ይላል እና አንዱ ጌታን መውደዳችን መንፈሳዊነታችንን ማሳየታችንና በእግዚአብሔር ቤት ውስጥ የእግዚአብሔርን የክርስቶስን ሕይወት የምናሳይባቸው ነገሮች አንዱ መታዘዛችን ነው። እሱም ይህን ስርዓት እንድንፈጽም ማድረግ ነው። እነዚህ ሁለት ስርዓቶች ለቤተ ክርስቲያን ቁልፎች ናቸው፣ እንዲፈጸሙ ተደንግገዋል። ከዚህ በፊት ባወራናቸው ጉዳዮች አንስተን ስለነበረ ለድህነት ስለሚጠቅሙ አይደሉም። ሁለቱም ነገሮች ከድህነት ጋር ቀጥታ ግንኙነት የላቸው። የጌታ እራት ስርዓት መታሰቢያ እንዲሆን እግዚአብሔር በልጁ በኩል ያደረገውን ደህንነት እንድናስብ በቆሮንቶስ ምዕራፍ 11 ላይ ከቁጥር 23 ጀምሮ ሄደን ብንመለከት ከጌታ የተቀበልኩትን ስርዓት ለእናንተ ደግሞ አስተላልፌዋለሁ ብሎ ያን ጊዜ በጌታ እራት ቀን ብሎ ያነሳውን የማቴዎስ ወንጌል ምዕራፍ 26ን ሐሳብ አንስቶት የነገራቸው ነገር ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ይላል። የምናስበው ነገር ኢየሱስ ለእኛ እንደሞተልን ኢየሱስ ለኛ ዋጋ እንደከፈለልና ለደህንነታችን የሚሆነውን ተገቢ ክፍያ በመስቀል ላይ እንደከፈለ መታሰቢያ አድርጎ ይህን ስርዓት ሰጥቶናል። ስለዚህ ሁልጊዜ በየትኛውም ሁኔታ ውስጥ መስቀል አይረሴ እንዲሆን በህይወታችን ውስጥ መስቀል አልባ ህይወትን እንዳንኖር ሁሌም ኢየሱስ ክርስቶስ ለሰው ሁሉ ዋጋ እንደከፈለ እንድንመሰክር እንድናስበው ይደረጋል። እንደተለያዩ ቤተክርስቲያናት ይህንን ስርዓት አንዳንዶች በወር ያደርጉታል፣ አንዳንዶች በየሳምንቱ ያደርጉት የነበረበት የስርዓት ሂደት አለ። አንዳንዶች ደግሞ አለፍ ብለው ይዘነጉታል፣ እንዲያውም ከዓመትም በላይ ሳይወስዱ ይቀርባሉ። የመውሰዱ ጉዳይ ሳይሆን የመታወሱ ጉዳይ ወሳኝ ስለነበረ ቤተክርስቲያን ይህንን እንደ ቀላል ነገር ልትተው ስለማያድን ብላችን ላይ ልትለው የሚገባ ጉዳይ አይደለም። ሁልጊዜ መታወስ እግዚአብሔር መታወስ ይፈልጋል። በታሪክ ሂደት ውስጥ እንዲረሳ አይፈልግም። ያደረጋትን ነገር በዓላትን ለምሳሌ ፋሲካን አክብሩልኝ አለ። ሞት አለፈ ሲል ነው ፓስ ኦቨር ያላቸው። እሱ የፋሲካ በዓል ችላ ባሉ ጊዜ በዓላቴን ሁሉ አርክሳችሁ ትታችሁታል ብሎ የወቀሰበት ጊዜ አለ። ዛሬም ጌታ በሰው ህይወት ውስጥ እንዲረሳ ቤተክርስቲያን በህይወቷ ውስጥ ክርስቶስን እንድትረሳ ስለማይፈልግ መታሰቢያ ሆኖ እንዲቀጥል አድርጓል። ጥምቀትንም በተመለከተ እንዲሁ ነው ያደረገው። አጥምቋቸው ብሎናል፣ አጥምቆናል። ስላወሳሰዱ ሁኔታ ስለ ጌታ እራት የተለያየ ነው። የቆሮንቶስን ብናይ ማዕድ ቁጭ ብለው የሚበሉበት ስርዓት ነው። እቺ ትንሽዬ ነገር አፋችን ላይ ገብታ ምን ጊዜ እንደወረደች ማናቃት አይነት ቀላል ነገር አልነበረም። ቁጭ ብለው ማዕድ ከየቤታቸው ይዘው መጥተው ይበሉ ነበር። ግን ቆሮንቶስ ላይ ጳውሎስ ላመስግናችሁ በዚህ ጉዳይ አላመሰግናችሁም አሳፍራችሁ ዘንድ ይሄን እላለሁ ይላል። የምትበሉበት ቤት ስለሌላችሁ ነው ይሄን የምታደርጉት ይላል። አንዳንድ ጊዜ ያደርጋሉ፣ ሰዎች ያቀሉታል፣ ዋጋ አይሰጡትም። ዛሬም ባለችው ቤተክርስቲያን ውስጥ ስርዓቱ ሊደረግ ይችላል፣ ግን ኢየሱስን የዘነጋ ማዕዱ ላይ ትኩረት ያደረገ
ፕሮፐርቲው ላይ ትኩረት ያደረገ ድርጊቶች ይኖራሉ። ኖ በምናደርጋቸው ስርዓቶች ሁሉ ጎልቶ መታየት ያለበት ኢየሱስና ኢየሱስ ብቻ ነው። የመስቀሉ ስራ ብቻ ነው። ይሄ እንዲዘነግ ቆሮንቶስ ዘነጉት። የመጣውን ማዕድ መምረጥ ጀመሩ። አቻ ሰዎች አንድ አካባቢ መሆን ጀመሩ። አቅም የሌላቸው ሰዎች ይዘነጉ ነበር። በተለይ ቁጥር 17 ላይ ምዕራፍ 10 ቁጥር 17 ላይ የሚናገረው ነገር በጣም ልቤን ይነካኛል። እንዲህ የሚል ቃል አለ። የእግዚአብሔርን ጉባኤ እኮ ነው እየናቃችሁት ያላችሁት። የምትበሉበት ቤት ስለሌለ ነው ይሄን ያደረጋችሁት። አንዱ ይራባል ብሎ ምን አለ አንዱ ይጠግባል ቢል የዚህ ነው አለ ተቃራኒው ሌላው ይሰክራል ይላል። ያ ስለዚህ አልፏልና የጌታ እራት መቀለጃው ነው። አንዳንዱ በረሃብ ምክንያት አፍሮ በጉባኤ ውስጥ መካከል ተቀምጦ ለአንድነቱ የተሰጠ ነው። ቁጥር 17 በግልጽ እንዲያው ከሚናገራቸው ነገር አንዱ ዓላማው ነው የሚነገር። አንዱን እንጀራን ቆርሳለን እኛ ብዙዎች ስንሆን በክርስቶስ እንተነ አንድ ነን ይልና ይሄንን አንድ ማዕድ እንጋራለን ይላል። ስለዚህ የጌታ እራት ስንካፈለው ለመጥገብ አይደለም፣ ስንካፈለው ለቅንጦት አይደለም። እኛ አይደለንም የዚህ ነገር ፎከሶች፣ እኛ አይደለንም ሳብጀክቱ ኢየሱስ ነው። ስለዚህ በዛ ውስጥ ያሉት ሰዎች በሙሉ ማተኮር መቻል ያለባቸው ማዕዱም ላይ እርስ በርሳቸው ላይ ሳይሆን ቀና ብለው ኢየሱስ በመስቀል ላይ የከፈለውን ዋጋ ነው። ሁለተኛ ማተኮር ያለባቸው ከዛ ተነስተው ነው በክርስቶስ አጠገባቸው ያለውን ሰው አክብረው ማየት ያለባቸው። አንዱ ጌታ የሁሉ ጌታ ስለሆነ ማዕዱ ይሄን ነበረ እንዲያስተምራቸው የፈለጉት፣ ግን አቀለላችሁት ይላቸዋል። ስለዚህ የጌታ እራት የሚወሰድበት ትልቅ ምክንያት ትእዛዝ መሆኑ ብቻ አይደለም። ክርስቶስን እንድናስብ ታዘናል። ሁለት ግን እርስ በርሳችን ደግሞ አንድ መሆናችን፣ ያ ደግሞ በክርስቶስ የሆነ አንድነት እንደሆነ መጽሐፍ ቅዱስ ይነግረናል። ይሄን ኤፌሶን ምዕራፍ 2 ላይ በግልጽ ነው የሚናገረው። በፊት የተገረዙ በእጅ በተገረዙ የተባሉት ያልተገረዙ የተባላችሁ ይሄንን አስቡ፣ ከተስፋው ርቃችሁ ነበራችሁ ምናምን ይልና አሁን ግን ቀርባችኋል ይልና ጥልን በመስቀል ላይ ምን አድርጎታል? ገሎ ከሁለቱ አንድን አዲስ ሰው በራሱ ይፈጥር ዘንድ ነው መጽሐፍ ቅዱስ ይላል። ስለዚህ አዲስ ሰው ተፈጥሯል። ምን አይነት ሰው? አሕዛብ ያልሆነ ሕዝብን የምትለው አይሁዳዊ ያልሆነ የግሪክ ሰው ያልሆነ አስኮቴክስ ባሪያ ጨዋ ያልሆነ ኢየሱስ አዲስን ሰው ፈጥሯል። ያ ህብረት አዲስነትን አዲስ ፍጥረትነትንና በክርስቶስ አንድ የሆነ ማህበረሰብን ፈጥሯል። ይሄ ደግሞ ማዕድን አብሮ እንዲጋራ አሁን ሐዋርያት ሥራ ምዕራፍ 2 ላይ ማዕድንን ይቆርሱ ነበር የሚለው እኮ ይሄ ነው። ሌላ ታሪክ እኮ የለው። እሱን እንድንፈጽም መጽሐፍ ቅዱስ ይነግረናል። ቆሮንቶስ በዚህ የተወቀሰችበት ስርዓት ነው። ወደ ጥምቀትም ስንመጣ ዓላማው ምንድን ነው ሲባል አንድ እንሆን ዘንድ አንድ ሮሜ ይሄንን ነው የሚነግረን። ሮሜ ምዕራፍ 6 ላይ በግልጽ የሚነግረን ጥምቀትን በተመለከተ ጸጋ እንዲበዛ በኃጢአት ጸንተን ኧረ በፍጹም ይላል። ሪቶሪክ የሆነ ጥያቄ ያነሳና ራሱ መልሶት አይደለም ይላል። አንድ እንሆን ከክርስቶስ ጋር የተጠመቀን አይደለም ወይ? እናሳ ሞቱን በሚመስል ሞት ከሱ ጋር ከተባበረን ትንሣኤውን በሚመስል ትንሣኤ ደግሞ ከሱ ጋር ነው አይደል? ሁለቱ ስርዓቶች ጥቅማቸው ምንድነው ለቤተ ክርስቲያን ሲባል አንድ ሁሌም የሚሰብኩት ስብከት አላቸው። አማኞች በሙሉ ከክርስቶስ ጋር አንድ ናቸው የሚል መልእክት ያስተላልፈናል። ሁለቱም የሁሉም ደግሞ አንድነት በጥምቀትም ይሁን በጌታ እራት ኢየሱስ ክርስቶስ እንደሆነ ምክንያቱ የሚያወጁ ናቸው። ስለዚህ ሁለቱም ስርዓቶች አይረሴ እንዲሆኑ በተለይ ጥምቀት እየነገረን ያለው ምሳሌ ያነጋገር በመንፈስ የተደረገውን ዩኒቲ በአካል የምትመሰክረው ቴስቲሞኒ ነው፣ ምስክርነት ነው። ይህንን በግልጽ ማሳየት። ቂጣውም አማናዊ ነው አላል። ስትበላው የሆነ ነገር መንፈሳዊ የሆነ ነገር ያመጣል፣ ያነቃቃል፣ የሆነ ነገር ይፈጥራል አላል። ያልነው ምንድነው? ይሄንን ስርዓት በፈጸምን ቁጥር የእርስ በርስ አንድነታችንን እናስባለን። ይሄ አንድነት ደግሞ በዘር የመጣ በትውውቅ የመጣ የሀገር ልጅነት ሳይሆን በመስቀል የተወለደ አንድነት ነው። ጠላቶች ሳለን በክርስቶስ ታርቀን ህብረት የመሰረትንበት። ስለዚህ እነዚህ አይረሴና ሊከበሩ የሚገቡ ስርዓቶች ናቸው። ቤተክርስቲያን ይህን ማክበር መቻል አለባት። ሆን ብላ አስባ ማድረግ መቻል አለባት። አክብራ ማድረግ መቻል አለባት። ይሄንን ማክበር መስቀሉን ማክበር ነው። ይሄንን ማክበር ጥምቀትን በተመለከተ ማክበር ኢየሱስ ክርስቶስ የከፈለውን ዋጋ ከእርሱ ጋር መተባበራችንን የሚያሳይ ነው። አማኝ ሁሉ ይህን የመፈጸም ኃላፊነትም ግዴታም አለበት። አመሰግናለሁ። በጣም ድንቅ ገለጻ። ሁለት ጽንፎች እንዳሉ በሳክራመንት ደረጃ እኔ አስተውላለሁ። አንደኛው ጽንፍ ያለ እነዚህ ሳክራመንቶች ድህነት አይገኝም። ድህነት ራሱ ከኢየሱስ ሞት ላይ ተነስቶ በሳክራመንቱ ላይ የሚንጠለጠልበት አንድ ጽንፍ።
ሌላኛው ጽንፍ ደግሞ ሳክራመንቶችን ወይም ደግሞ ቅዱስ ሚስጥራቶችን አሁን የተነሱትን ቅዱስ ሚስጥራቶችን ማናናቅና እንደው እንደ ኖርማል የቤት ስርዓት አድርጎ ምግብን ምግብ እንደመብላት መጠጥንም መጠጥ እንደመጠጣት አድርጎ መመልከት። ሁለቱም የራሳቸው የሆነ ስህተት አላቸው። ባለፈውም በቀደሙት ፕሮግራሞቻችን ላይ እንዳነሳ ነው የድህነት አይደሉም። ይሄ ግልጽ ነው። ለመዳኛ የሚደረጉ ነገሮች አይደሉም። ግን ደግሞ ሰዎች በጉባኤ ውስጥ ተገኝተው ስብከት ሲሰበክላቸው ቃል ሲሰሙ ጸጋን እንደሚካፈሉት እንዲሁ ሰዎች በጉባኤ በህብረት ሆነው የእግዚአብሔርን ነገር ሲነጋገሩ ጸጋን እንደሚካፈሉ እንዲሁ ሳክራመንቶችም ጸጋን የምንካፈልባቸው የእግዚአብሔርን በአንድነት መሆናችንን የምንገልጽባቸው ነገሮች እንደሆኑ በግልጽ መናገር አለብን። ማጣጣልና ከተሰጣቸው ደረጃ ዝቅ ማድረግ እንደሌለብን በጣም ነው ማምነው። የዳነ ሰው ሁሉ ሊጠመቅ ግዴታ እንደሆነ መናገር አለብን። ምናልባት የጤና ችግር ከሌለበት ውሃ ውስጥ ሲገባ የሚከለክለው የጤና ችግር ከሌለበት ምናልባት ደግሞ ውሃውን የሚያገኝበት ስፍራ አካባቢ ካልሆነ አንዳንድ ሁኔታዎችን ካልገለጽን ለምሳሌ ጌታን የሚቀበሉ ሰዎች ሩቅ ምስራቅ ቢሆኑና ምናልባትም አረብ ሀገራት ቢሆኑና ውሃውን ካላገኙ ውሃውን ስላላገኛቸው አድኑም የሚባል ቴዎሎጂ ልንሰራ እንደማይገባው እንዲሁ ሰዎች ደግሞ ሊጠመቁ የሚችሉበት ስርዓት ቦታ ሁኔታ እስካገኙ ድረስ መጠመቅ እንዳለባቸው አጽንኦት ሰጥተን ልንናገር ይገባል። እንደ ክርስቲያን ባልጠመቅስ ድኛለሁ የሚል ክርስቲያን ማፍራት የለብንም። ይሄንን በግልጽ ነው መናገር ያለብን። እንደምናውቀው በመጽሐፍ ቅዱሳችን ላይ የኢትዮጵያው ጃንደረባ ወንጌል ተሰብኮለት ውሃ ባገኘ ቅጽበት እንደተጠመቀ እንዲሁ ወንጌል ተሰብኮለት ኢየሱስን ያመነ ሰው በማመኑን የሚገልጽበት አንዱ ስራ ጥምቀት እንደሆነ ልንነግረው ይገባል። በጉጉትና በፍላጎት ነው መጠመቅ ያለብን። ይሄ ክርስቲያናዊ ስርዓት ነው። የጌታ እራትም እንደዚሁ የምናናንቀው ዝቅ የምናደርገው ነገር እንዳልሆነ በግልጽ ለሚሰሙን ሰዎች መናገር አለብን ብዬ አምናለሁ። በዚሁ ልክ ሌላኛው ጽንፍም ትክክል እንዳልሆነ እንደምንናገረው እንዲሁ ማለት ነው። ስለዚህ ሳክራመንታል ቴዎሎጂን ወይም ደግሞ የሚስጥራት ትምህርትን በዚህ መልክ ልናየው ይገባል ማለት ነው። ጌታ ኢየሱስ የተባረከ ይሁን። የዛሬው ፕሮግራማችን ያው በቤተ ክርስቲያን ላይ ያደረግነው ጥናት በዚሁ ያበቃል። ነገር ግን ይሄ በዚሁ ወይም ደግሞ ነገርየው ላይ የምንነጋገርበት ነገር እዚቹ ላይ ያበቃል። በሚቀጥለው ሳምንት ይሄንኑ የቀጠለ ስለ ቤተ ክርስቲያን ተግዳሮቶች የምናነሳበት ይሆናል ማለት ነው። ጌታ ኢየሱስ ይባርካችሁ።